ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ወቅታዊና ዓለም አቀፋዊ መረጃዎችን የምንነግራችሁ ሲሆን በቅድሚያ ዋና ዋናዎቹን እንሆም። በቻይና በሮቦቶችና በሰዎች መካከል የተደረገው የመጀመሪያ የማራቶን ሩጫ ውድድር ማን አሸነፈም? የእንግሊዝ ፕሪሚየር ሊግ 33ኛ ሳምንት ተጠባቂ ጨዋታዎች ዛሬ ይደረጋሉ። ቻይና በዓለም የመጀመሪያ የሆነውን ሰዎችና ሮቦቶች የተሳተፉበት የግማሽ ማራቶን ውድድር በቤጂንግ አካሄዳለች። 21 ኪሎ ሜትር በሚሸፍነው ውድድር ከ9000 በላይ ጀማሪ አትሌቶችና 20 ከሚሆኑ የሮቦቲክስ ኩባንያዎች የተውጣጡ ሮቦቶች ተሳትፈውበታል። በውድድሩ ላይ የተሳተፉ የሰው ቅርጽ ያላቸው ሮቦቶች መራመድ አሊያም መሮጥ ብቻ የሚችሉ እንጂ ጎማ ያልተገጠመላቸው እንደነበሩም ተገልጿል። ከቤጂንግ ሰው መሳይ ሮቦቶች ፈጠራ ማዕከል የተገኘችው ቲያንጎንግ አልትራ የተባለችው ሮቦት 2 ሰዓት ከ40 ደቂቃ በመግባት አሸናፊ መሆን ችላለች። ባለፉት ዓመታት በቻይና ሮቦቶች በማራቶን ላይ ሲሳተፉ ቢታዩም ከሰዎች ጋር ሲወዳደሩ ግን ይህ የመጀመሪያው መሆኑን የቻይና ዴይሊ ዘገባም ያመለክታል። በውድድሩ ላይ አስደናቂ ብቃት ያላቸው ሮቦቶች የታዩ ሲሆን በሰዎችና በማሽኖች መካከል እያደገ የመጣውን ውህደት አጉልቶ ያሳየም ነው ተብሏል። በእንግሊዝ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብር ዛሬ 5 ጨዋታዎችን ያስተናግዳል። ቀን 11 ሰዓት በጉድሰን ፓርክ ኤቨርተን ከማንቸስተር ሲቲ የሚጫወቱ ሲሆን በ55 ነጥብ 5ኛ ደረጃ ላይ የሚገኘው የፔፕ ጋርዲዮላው ማንቸስተር ሲቲ በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ መድረክ ለመሳተፍ ብርቱ ፉክክር እያደረገ ይገኛል። ማንቸስተር ሲቲ በሁሉም ውድድር ካደረጋቸው ያለፉት 5 ጨዋታዎች በ3ቱ አሸንፎ በ2ቱ አቻ መውጣት ችሏል። ባለሜዳው ቡድን ኤቨርተን በሊጉ ካደረጋቸው ያለፉት 5 ጨዋታዎች ማሸነፍ የቻለው በአንዱ ብቻ ነው። ሁለቱ ቡድኖች በፕሪሚየር ሊጉ ካደረጓቸው ያለፉት 5 የእርስ በርስ ጨዋታዎች ማንቸስተር ሲቲ በ3ቱ ሲያሸንፍ በ2ቱ ደግሞ አቻ ተለያይተዋል። ኤቨርተን ታላላቆቹን ቡድኖች በተለይም በሜዳው በመፈተን የሚታወቅ ሲሆን ላብነትም አርሰናል እና ሊቨርፑልን ነጥብ ያስጣለበት መንገድ የቡድኑን ጥንካሬ የሚያሳይ ነው። በሌላ የዕለቱ መርሃ ግብር በቪላ ፓርክ አስቶን ቪላ ከኒውካስትል ዩናይትድ ጋር የሚያደርጉት ጨዋታ ሌላኛው የዕለቱ ተጠባቂ ጨዋታ ነው። አስቶን ቪላ በፒኤስጂ ከሻምፒዮንስ ሊጉ በመሰናበቱ ለቀጣይ ዓመት የአውሮፓ መድረክ ተሳትፎ ለማድረግ አስፈላጊው ሰዓት ላይ ይገኛል። በ54 ነጥብ 7ኛ ደረጃ ላይ የሚገኘው አስቶን ቪላ በጨዋታው ድል ከቀናው እስከ 4ኛ ደረጃ መምጣት የሚያስችለው ይሆናል። በ59 ነጥብ 3ኛ ደረጃ ላይ የሚገኘው ኒውካስትል ዩናይትድ ጨዋታውን ካሸነፈ ደግሞ 2ኛ ደረጃ ላይ ከሚገኘው አርሰናል ያለውን የነጥብ ልዩነት ወደ 1 ማጥበብ ይችላል። ጨዋታው ምሽት 1 ሰዓት ተኩል በቪላ ፓርክ ይደረጋል። በ59 ነጥብ በሊጉ የደረጃ ሰንጠረዥ 3ኛ ላይ የሚገኘው ኒውካስትል ዩናይትድ በሁሉም ውድድር ካደረጋቸው ያለፉት 5 ጨዋታዎች ምንም አልተሸነፈም። ሁለቱ ቡድኖች በሁሉም ውድድር ባደረጓቸው ያለፉት 5 የእርስ በርስ ግንኙነቶች ኒውካስትል ዩናይትድ 3ቱን ሲያሸንፍ አስቶን ቪላ በአንዱ ድል አድርጎ በቀሪው 1 ጨዋታ አቻ መለያየት ችለዋል። በሌሎች ጨዋታዎች ብሬንትፎርድ ከብራይተን፣ ክሪስታል ፓላስ ከበርንማውዝ እንዲሁም ዌስትሃም ከሳውዛምፕተን በተመሳሳይ 11 ሰዓት የሚጫወቱ ይሆናል። 3ኛ ደረጃ ላይ ከሚገኘው ኒውካስትል ጀምሮም እስከ 7ኛ ደረጃ ላይ ከሚገኘው አስቶን ቪላ ድረስ ያለው የነጥብ ልዩነት 5 ብቻ መሆኑ በቀጣይ ዓመት ማን በአውሮፓ ሻምፒዮንስ ሊግ ይሳተፋል የሚለው ተጠባቂ እንዲሆን አድርጎታል። ሊጉን ሊቨርፑል በ76 ነጥብ ሲመራው አርሰናል በ63 ነጥብ ሁለተኛ ሲሆን ኒውካስትል ዩናይትድ በ59 እንዲሁም ኖቲንግሃም ፎረስት በ57 ነጥብ 3ኛ እና 4ኛ ያለውን ደረጃም ይዘው ይገኛሉ። ወራጅ ቀጠናው ላይ ደግሞ ኢፕስዊች ታውን 21 ነጥብ በመያዝ 18ኛ ደረጃ ላይ ሲገኝ ሌስተር ሲቲ 18 ነጥብ በመያዝ 19ኛ ደረጃ ሲሆን አስቀድሞ መውረዱን ያረጋገጠው ሳውዛምፕተን ደግሞ 10 ነጥብ ብቻ በመያዝ በሊጉ እግርጌ 20ኛ ደረጃ ላይ ይገኛል። የተከበራችሁ የቻናላችን ቤተሰቦች ወቅታዊና ዓለም አቀፋዊ መረጃዎችን ለማግኘት ቪዲዮውን ላይክ እና ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። ሰላም።